እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ የዳር 23 2018 ዓ.ም ቲቪ ዜና 57 ምዕራፍ 3 ላይ ደርሳችኋል ከምሽቱ 2 ሰዓት ሆኗል ዜናዎቹን ይዤ ሮዛ መኮንን አብሬያችሁ እቆያለሁ ምን ጉዳዮች ይዘናል ባበይትነት እናስተዋውቃችሁ የመደመር መንግስት ሐሳቤ ቀዳሚነትና ጥንታዊነት ወደሚጨበጥ ስልጣን የሚለወጠው በስራና በትጋት መሆኑን ያስቀምጣል ለዚህም ስኬት ኢትዮጵያ እየሰራች ስለመሆኑ ተመላክቷል የኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ ውጤታማ የፕሮጀክት አፈጻጸም ለምጣኔ ሀብት መነቃቃት ዋነኛ ምሰሶ መሆኑን የዘርፉ ባለሙያዎች ገለጹ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልዕኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር ተወያይተዋል። ከውጪ ከመረጥላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ሞስኮ ገብተዋል። ከስፖርት በኢትዮጵያ 17 ዓመት በታች የብሔራዊ ቡድን ለአፍሪካ ዋንጫ አለፈ የሚሉት አበይት ጉዳዮቻችን ናቸው። ተወደራችሁ ቲቪ ዜና 57ን የመራው ሮዛ መኮንን አብሬያችሁ ቆያለሁ የዛሬው አጀንዳ ቀዳሚነትና ጥንታዊነት ወደሚጨበጥ ስልጣን የሚለወጠው በስራና በትጋት መሆኑን የመደመር መንግስት ሐሳብ ያስቀምጣል ከዛ ጋር በተያያዘ ኢትዮጵያ ምን እየሰራች ነው ምንስ ተከናውኗል የሚለውን በስፋት የምንዳስስ ይሆናል ይህን ርዕሰ ጉዳይ በተመለከተ ደግሞ ተጨማሪ የሆኑ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል እንግዳችን በአዲስ አበባ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር ሚኤሳ ኤልማ ናቸው ከጥቂት ደቂቃዎች በኋላ ወደ ስቱዲዮአችን ይቀላቀሉና አብረን እንዘልቃለን በያላችሁበት አብራችሁን ቆዩ እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ በትልቁ ማሰብ ከትንሽ መጀመር ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ ከተማ ተባለ ወደ ሀገር እየሰፋ ሄደ ኮሪደር የበጋ ስንዴ ሌማት ግሪን ሌጋሲ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ አሁን ከጀመርናቸው ውስጥ ኮሪደር አሸልሟል ግሪን ሌጋሲ አሸልሟል ስንዴ አሸልሟል አብዛኛው የኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው ከእኛ ከናንተ የሚጠበቀው የጀመርነው መልካም ዘር የጀመርነው ፍጥነት የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከይተግቶ ሰርቶ በስራ ማሳየት ነው ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው አጀንዳ ጉዳያችንን አስቀድመን ጀምረናል ቀደም ሲል እንዳስተዋወቅናችሁ የኢትዮጵያን ከፍታና ኃያልነት ለማረጋገጥ ከመደመር መንግስት ሐሳቤ ጋር ያይዘን በዛሬው አጀንዳ ጉዳያችን በስፋት እንዳስሳለን ከዛ ጋር ወደ ተገናኘ ዘገባ ልምራችሁ
ቀዳሚነትና ጥንታዊነት ወደሚጨበጥ ስልጣኔ የሚለወጠው በስራና በትጋት መሆኑን የመደመር መንግስት ያስቀምጣል። ታሪክ እንደ ወንዝ ነው የሚለው የመደመር መንግስት እሳቤ ወንዙን መቀየስና መጠቀምን ይፈልጋል ሲልም ያብራራል። ለመሆኑ ስልጣኔን የመደመር መንግስት እንዴት ይመለከተዋል? ሀብታሙ ተክለስላሴ። ትላንትን ወረት ዛሬን እውነት ነገን የዛሬ ትጋትና ንቃት አድርጎ የሚመለከተው መደመር ሁሉንም የትላንት ጥሎ ሁሉንም የዛሬ አንጠልጥሎ ልነሳ አይልም። ከቀደመው መልካሙን ከዛሬ ልፋት አቀናጅቶ ብሩህ ነገን ለመፍጠር የሚተጋ ነው። የመደመር መንግስት እንደሚለው ከሱሜሪያ እስከ ኢንዱስ ሸለቆ ከግብጽ እስከ ቻይና የቀደሙ ስልጣኔዎች እጅ ላይ ያለን ሀብት ተጠቅሞ ለፍቶ ጸንቶ ትውልድን የመጥቀም ውጥኖች ነበሩ። ከተሜነት ሰብሰብ ብሎ መኖር፣ ድንጋይ መቆርቆር፣ መትጋት በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለኛ መተው አለበት። እጁ ሳይላጥ ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይሄን በሁሉም ስልጣኔዎች ማየት ይቻላል። ዓለም የተመለከተቻቸው ስልጣኔዎች ተሻጋሪ ህልም፣ ሩቅ ተመልካች ውጥኖችን ይዞ ከራስ ተሻግሮ ተጽዕኖን በሌሎችም ላይ እስከ ማጋባት የደረሰ ዑደትን የተከተሉ ናቸው። ታሪክ ብቻ ሆነው ያልቀሩትም ለዚያው ነው። ኢትዮጵያም የተመለከተቻቸው ስልጣኔዎች በመውጣትና መውረድ የዛሬዋን ኢትዮጵያ ያስገኙ ናቸው። ከፑንት እስከ ዳማት፣ ከኩሽ እስከ አክሱም እንዲሁም ሌሎች የማዕከላዊ ኢትዮጵያ ስልጣኔዎች ሁሉም የኢትዮጵያን ልክ የሰሩ ከፍ ያደረጉም ነበሩ። ዳሩ ግን መቀጠል አልተቻላቸውም። ታሪክ ብቻ ሆነው ቀርተዋል። ለምን? ታሪክ እንደ ወንዝ ነው፣ ፈሳሽ ነው፣ ወራጅ ነው። ስልጣኔውን ይፈልጋል፣ መገደብ ይፈልጋል፣ መቀየስ ይፈልጋል፣ ማረስ ይፈልጋል፣ ኢነርጂ ማምረት ይፈልጋል። ይሄ ደግሞ ድካምና ስራ አለው። አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው። ንጋት ታሪክ በማውራት ብቻ ሳይሆን ታሪክ በመስራት ጭምር ያገኘነው ድል ነው። ደጋግመን እንደዚህ ያለውን ስራ ብንሰራ ታሪክ ብቻ ሳይሆን ስልጣኔን መጎናጸፍ፣ ማቆየት፣ ማሸጋገር እንችላለን ማለት ነው። ውስጣዊና ውጫዊ ምክንያቶች የመንግስታት መዳከም፣ የህዝብ መብዛትና የአቅርቦት መሳሳት እንዲሁም ግጭት ኢትዮጵያ በስልጣኔዎቿ ገና ለዛሬ እንዳትተርፍ አድርገዋል። የመደመር መንግስት እንደሚለው ይህ በኃያልነቷ እንዳትዘልቅ በገናናነቷ እንዳትሻገር አድርገዋል። ለዚህ የገባችበት አዙሪት የዘለቀችበት መዘግየት ምክንያት ሆኖ ይቀመጣል። ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። በኢትዮጵያ የባለፉት 1000 ዓመታት ሂደት ውስጥ የነበረ ችግር እርግጥ ነው ኢትዮጵያ የተደነቀ ስልጣኔ ስመገናና መሪነት ነበራት። ዛሬ ግን በኋላ ቀርነት፣ በድህነት ራስን ባለመቻል መነሳት ለድንቁ ስልጣኔ ባለቤቶች እረፍት የሚሰጥ እንዳልሆነ ጥርጥር የለውም። የመደመር መንግስት ቢያንስ እንደ ሀገር መቆማችንን እንደ ጥሩ ወረት፣ እንደ ሁነኛ መነሻ ይመለከተዋል። 3000 ዓመት ፕላስ እያነሰች እየሰፋች እየቆመች እየተነሳች እንደ ሀገር መቆየቷ ደግሞ የባሰ ስላለ እሱ ቢያንስ እንደ መልካም ነገር ይወሰዳል ማለት ነው። ከነችግሩም ቢሆን ሀገር አለን እኛ። ከነችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳን የከፉ ጉዳዮች ቢኖሩም አሁንም ሀገር ነን። አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። የመደመር መንግስት የቱንም ያህል በስልጣኔ ስም ቢነሳ ለዛሬ ብልጽግና መዋል የሚችለው በስራ በትጋትና ልፋት ብቻ መሆኑን ያስቀምጣል። በጋራ ግብ በጋራ መስራት ያኔ በስልጣኔዎቹ እንደታየው የኢትዮጵያን ኃያልነት ማምጣት
የቀደመ ክብሯን መመለስ ይቻላል። የኢትዮጵያን ከፍታና ሀያልነት ለመመለስ የሚሰሩ ስራዎች ላይ ትኩረት አድርገን ከመደመር እሳቤ ጋር አስተሳስረን የአጀንዳ ጉዳያችን አድርገናል። ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆነ ማብራሪያ እንዲሰጡን በአዲስ አበባ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር ሚሳ ኤለማን እንግዳችን አድርገን እዚህ ስቱዲዮአችን ይዘናል። እጅግ አድርጌ አመሰግናለሁ ዶክተር። በዚህ ሰዓት ከኛ ጋር ቆይታ ሊያደርጉ ስለወደዱ እንኳን ደህና መጡ ብያለሁ። ደስ ብሎኛል ስለጋበዛችሁ። መልካም እንግዲህ ያነሳነው የአጀንዳ ጉዳይ ያለ በጥቂቱ ከዘገባዎቻችንም ተከታትሏል ያስባለውና ኢትዮጵያ በታሪኳ ጠንካራና ሀያል የነበረችባቸው ዘመናቶች አሉ። የስልጣኔዎችን መጀመሪያ ሆና ያሳለፈችባቸው ጊዜያቶች አሉ። ይሁን እንጂ ገናና ስልጣኔዋን ግን ማስቀጠል ሳትችል ቀርታለችና ይህ ምክንያቱ ምን ነበር ይላሉ እርስዎ? አመሰግናለሁኝ። የአጭር ነገር ለማንሳት ፈልጋለሁ። በመጀመሪያ ደረጃ ይሄ ጥያቄ ውስጥ ሁለት ትልልቅ ሀሳቦች የሚቃረኑ ጭብጦች ጎን ለጎን ተቀምጠው ይታዩኛል። አንደኛው ኢትዮጵያ ያካብታ የነበረችው ኩራት ነው። ቀደምት ከነበሩ ሀገራት አንዷ ነችና እነዛ ቀደምት አባቶች በሀሳባቸው በፍልስፍናቸው የሰሯት ሀገር ስለሆነች የኮራች ሀገር ነው ናት ኢትዮጵያ የነበረችው። በሌላ በኩል ደግሞ የሽንፈት ታሪክ ደግሞ ከዚህ ከኩራት በጎን ይታያል። እነዚህ ሁለቱ ነገሮች ማየት ነው። በመጀመሪያ ደረጃ የኩራታችን ምንጭ የነበረው ቀደምቶቹ ሀገር በይነዋል፣ ሀገር ፈጥረዋል። የቀደምት ስልጣኔ ባለቤቶች አሁን ለመዘርዘር ጊዜ የማይበቃን ባለቤቶች አድርገውናል። የዛ ኩራት አለመቀጠል ደግሞ ቁጭትን ይዞ ሽንፈትን አስከትሏል። ብዙ ነገሮች ከኛ ጋር የጀመሩ ሊቆ ሲሄዱ እኛ ባለንበት የመቆየት ብቃት ሁሉ አንሶን ወደ ኋላ የመንሸራተት ችግር ገጥሞናል። ዋናው ጉዳይ ለምን ወደ ኋላ ቀረን ተብሎ የተጠየቀው ጥያቄ ነው። ወደ ኋላ የቀረነው በኔ እምነት የመሪዎች እና የማህበረሰብ ልሂቃን በትውልድ መካከል መሪዎች አሉ፣ የማህበረሰብ ልሂቃን አሉ። በኢኮኖሚ፣ በትምህርት፣ በባህል ሊሆኑ ይችላሉ፣ ልሂቃን የሆኑ አሉ፣ የሀገር መሪዎች አሉ። የነዚህ የሀገር መሪዎችና የማህበረሰብ ልሂቃን በተከታታይ ትውልዶች መካከል የሀሳብ ልህቀት ያለመቀጠል ችግር ነው ብዬ ነው የማስበው። ዋነኛው ችግር እነዚህ ችግሮች ተደማምሮ የሀሳብ ድርቀት እንዲመታል የፖለቲካ ባህላችን እያደገ እየጎለበተ ህብረ ብሔራዊ አንድነት ጸንቶ ኢትዮጵያ በሁሉም መዋጮ የተገነባች ሀገርና ለሁሉም ክብር የምትመጥን ሀገር ሆና ወደ ላይ አሸብርቃ መውጣት ሲገባት ከዚህ ከመሪዎች የኢሳቤ መላሸቅና የትውልድ መካከል ደግሞ የተፈጠሩ ልሂቃን የብቃት ማነስ ከነበረችበት ያንን ማቆየት ተስኗት ወደ ኋላ ተመልሳለች ብዬ ነው ማስበው። ይሄ ሁሉ ተደምሮ የፖለቲካ ባህላችን ደካማ መሆንና ከቀውስ ወደ ቀውስ ስንዟዟር የኖርንበት አንዱ መነሻ ነው ብዬ ነው ማለሰው። የመደመር መንግስትም በዚህ ጉዳይ ላይ በተለይ የቱጋን የተላለፍ ነው ሲል በመጠየቅ ቀጣይ ለሆነ መፍትሄ የሚያስቀምጥባቸው አቅጣጫዎችና መሰራት አለባቸው ብሎ የሚያምንባቸውና ወደ ስራ የተገቡም ነገሮች እንዳሉ ይታወቃል። በተለይ ቀደም ሲል እንዳነሳ ነው የኢትዮጵያን ከፍታና ሀያልነት ለማረጋገጥ አሁን ላይ በመደመር መንግስት እሳቤ ሂደት ውስጥ እየተሰሩ ያሉ ስራዎች አሉና የመደመር እሳቤ መንግስት በተለይም የመደመር መንግስት እሳቤው በመፍትሄነት ያስቀመጣቸው ይህን ገላናነትና ሀያልነትን ለመቀጠል ደግሞ ያስቀመጣቸውና እየሰራቸው ያላቸው በተጨባጭ ጉዳዮች ምንድናቸው ልንል እንችላለን ዶክተር? የመደመር መንግስት በጥልቀት ሲተነተን ሶስት አቅጣጫ ላስቀምጥ። መጀመሪያ አንደኛ በሀገር በቀል ሀሳብ እንመራለን የሚል ነው አንዱ አቅጣጫ። ሁለተኛ አቅጣጫ ደግሞ ጠቃሚና ረቢ ነገር ሲኖርና አስፈላጊ ሆኖ ሲገኝ ለኛ ጥቅም ለኛ ፖለቲካ፣ ኢኮኖሚ፣ ማህበራዊ ለውጥ ይጠቅማል ብለን ስናስብ ከውጭው ዓለም እንማራለን። ሶስተኛው ነገር ደግሞ ተማሪ ብቻ አይደለንም ሌሎችን እናስተምራለን ሰርተን የሚል ነው እንደ አቅጣጫ ስንወስድ። ይሄን ነገር ደግሞ ለማሳካት
ሶስት ትልልቅ ስልቶች ተነድፏል በመደመር መንግስት ፍልስፍና። አንደኛው ጉዳይ የፈጠራ ጉዳይ ነው። ሁለተኛው የፍጥነት ነው። ሶስተኛው ብዙ ጊዜ ተደጋግመው እንደተገለጸው የዚህ ላይ የተባለው ጉዳይ ነው። የፈጠራ ጉዳይ ምን ማለት ነው? ኢትዮጵያ ምን አላት፣ ኢትዮጵያ ምን አለባት የሚለውን ነገር መለየት ነው። ምንድነው ያላት፣ ብቃቷ ምንድነው ከተፈጥሮ አንፃር ከሰው ሀብቷ አንፃር የሚለውን ነገር በልኩ ማየት። ከዛ በኋላ ምንድነው የነበረባት ችግር፣ ለምንድነው እዚህ ቅርቃር ውስጥ የቆየን የሚለው በደንብ አይቶ ከዛ በኋላ በችግር ውስጥ መፍትሄን የማበጀት ችግርን ብቻ ሳይሆን መፍትሄን ከችግር ውስጥ አጨልቆ የማየት ብቃት ነው። በነገርሽ ላይ ችግር ብርቅ አይደለም፣ ብርቅ መፍትሄ ነው። ስለዚህ ብዙ ችግሮች አጋጥመውናል። ከዛ ችግሮች ለመውጣት በእያንዳንዱ ችግር ውስጥ መፍትሄን የመፈለግ ጉዳይ ነው። ፈጥነን እንዳለን። የፍጥነት ጉዳይ ደግሞ ከኛ ጋር አሁን ለምሳሌ ስለ እርሻ በሚነሳበት ጊዜ ዘመናዊ እርሻ የተጀመረው በ17ኛ መቶ ክፍለ ዘመን ሁሉም አህጉራት በጣም በተቀራራቢ ጊዜ ነው የጀመሩት ይባላል። አብዛኛዎቹ በጣም ሊቆ ሄደው ከበሬና ከገበሬ ተላቀው ከዝናብ ላይ ጥገኝነት ወጥተው ፕሪሲሽን የሚባል የእርሻ ፋርሚንግ በቴክኖሎጂ ሰው ቁጭ ብሎ የእርሻውን የሚቆጣጠርበትና የተባይ መርጨትን ቁጭ ብሎ እንደገ የሚጫወትበት ደረጃ ላይ ደርሷል። ስለዚህ ወደ ኋላ ቀርተናልና መፍጠን ይገባናል፣ ቀስ ብለን መሄድ አንችልም የሚል ነው የፍጥነቱ ጉዳይ። ስለዚህ ላይ አንድ ነገር ላንሳ። የገጠር ልጆች ይረዱታል ብዬ ነው የማስበው። ወንዝ ለመሻገር ወንዝ መሻገር ካለብሽ ወደ ማዶ ብዙ አማራጮች አሉሽ። ከብዙ አማራጮቹን ሶስት ላንሳ። አንደኛ በዋና መሻገር ይቻላል። ዋናተኛ መሆን ብቃት ይፈልጋል። ሁለተኛ ነገር ደግሞ በእግር ውስጥ ላይ መሻገር ይቻላል እንደ ወንዙ ጥልቀት። ሶስተኛ ወዲ ማዶና ወዲያ ማዶ መካከል ያለው ርቀት ታሳቢ በማድረግ ዘሎ መሻገር ይቻላል። በጀልባም በተለያየ ነገርም መሻገር ይቻል ይሆናል፣ እየወሰንኩ አይደለም። ስለዚህ የኢትዮጵያን አቅሞች ዘርዝሮ በመረዳት ኢትዮጵያ ያሉባትን ችግሮች የውስጥም የውጭም በደንብ በማጤን እንሻገራለን ለሚል ነው ይሄ መፍትሄ ይዞ የመጣው። ለዚህ ደግሞ አብነቶች አሉን። ለማሳጠር ጊዜ ስለሌለን የኢትዮጵያ ከተሞች ድህነት፣ ኋላ ቀርነት፣ የስራ አጥነት ምልክት የነበሩትን የኮሪደር ልማት የሚባለው በመሃል ከተማ ባረጁ ባፈጁ ከተሞች መሬት የለበትም የሚባሉ አዲስ አበባን ጨምሮ ያንን በመደበር መንግስት ኢሳቤ ለውጥ አምጥቶ ዛሬ የኢትዮጵያ ከተሞች የኛ የመኖሪያ ምቹ ብቻ ሳይሆን የውጭም ሰዎች የጉብኝት መዳረሻ ሆነው የስራ እድል መፍለቂያ የሆኑበት ምክንያትና ሁሉም ወደ ግብርና መሄድ እንችላለን በተለያየ መልኩ። እንደውም አንድ ፖይንት ሳላነሳ ማላልፈው አንድ ወሳኝ ነገር ነው ብዬ የምለው የኛን ኢንዱስትሪ ንቅናቄ ጀመርንበት ኢትዮጵያ ታምርት እና የኢትዮጵያን ይግዙ ብለን የገባንበት ትልቅ መስፈንጠሪያ ሆኖ ነው መጥቷልና ነው እና የመደመር መንግስት በተለየ አፕሮች ነው የመጣው የሚለውን ለማንሳት ነው። መልካም። በአዲስ አበባ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር ሚሳኤል ሌማ እዚህ ተገኝተው ይህን የመሰለ ማብራሪያ ስላደረሱን እጅግ አድርገን ነው የምናመሰግነው። አክባሪ ይስጥልኝ። መልካም ምሽት ይሁን። አሜን። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው።
ዘገባዎቻችን ቀጥለዋል። ኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ። ብሔራዊ ጥቅምን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታን እውን ማድረግም ይገባል ተብሏል። አቤል ሙልጌታ ተጨማሪውን ይዞታል። የሀገር ብሔራዊ ጥቅም ሲባል የሀገርን ሉዓላዊነት ማስከበርና ማክበር፣ የግዛት አንድነትን ማስጠበቅ፣ ሀገራዊ ሚስጥሮችን መጠበቅ፣ የዲሞክራሲ ስርዓትና ተቋማትን መገንባት እንዲሁም ዜጎችን ከማንኛውም ጥቃት መከላከልንም ጭምር ያጠቃልላል። እንዲሁም ደግሞ ብሔራዊ ጥቅም የአንድ ሀገር መዳረሻን የሚወስኑ የጥቅም ፍላጎቶች እንደሆኑም ይገለጻል። እንደ ሀገር እንዴት ኤግዚስት እናደርጋለን? እንደ ሀገር ያለን ጥቅም ምንድን ነው? መጨረሻ ላይ ወዴት መድረስ እንፈልጋለን የሚሉትን ነገሮች ማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ኢትዮጵያ ሀገራችንም በጽኑ መሰረት ላይ ለማቆም በዲፕሎማሲው ዓለም ተቀባይነትና የኢኮኖሚ አቅም ያለው ብሎም የሚከበርና የሚፈለግ በጎ ተጽዕኖም ያለው ሀገር ለማድረግ በብሔራዊ ጥቅም ላይ የማይደራደሩ ዜጎች መኖራቸው እጅጉን የተገባ ነው። ለዚህ የጋራ ግብም ሁሉም ዜጋ መረዳትና ጠንካራ አቋም መያዝ የፍላጎት ጉዳይ ሳይሆን ሀገራዊ ግዴታም ጭምር ነው። በህብረ ብሔራዊቷ ኢትዮጵያ ዜጎች በተለያየ ምክንያት የማይግባቡባቸው እልፍ ጉዳዮች ቢኖሩ እንኳን በብሔራዊ ጥቅም ላይ ግን መለያየት ሊኖር እንደማይገባ በተለያዩ ሁኔታዎችም ይነሳል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። ብዙ ሀገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የእኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው። ሀገራት በብሔራዊ ጥቅሞቻቸው ላይ የሚያጋጥሟቸው ፈተናዎች ሊኖሩም ይችላሉ። በሀገራችን ኢትዮጵያ ነባራዊ ሁኔታ ደግሞ ብሔራዊ ጥቅም ላይ ጋሬጣና እንቅፋት ከሚሆኑት መካከል የታሪካዊ ጠላቶቻችን ፍላጎትና መሻት አንዱ ነው። ኢትዮጵያ የግዛት አንድነቷን ችግር ውስጥ በመክተት የተፈጥሮ ሀብቶቿን አልምታ ለዜጎች ጥቅም ላይ እንዳታውል ለማድረግ ሌት ተቀን ተንኮል የሚሸርቡ እልፎች ናቸው። ፈተናዎች ውስብስብ የሚሆኑት ደግሞ ለእነዚህ ታሪካዊ ጠላቶች የሚያገለግሉ ሀገር ሻጭና ባንዳ ሆዳደሮች የባዕዳንን ተልዕኮ ለመፈጸም ደፋ ቀና ሲሉ ማየት ሁኔታውን አስከፊም ያደርገዋል። ሀገሩን አሳልፎ የሚሸጥ የሚለውጥ ተላላኪ ሲኖር ብሔራዊ ጥቅምም ፈተና ላይ ይወድቃል። ነገር ግን ደግሞ የሀገርን ጥቅም የሚጠብቁ ከባንዳዎቹም የሚልቁ በመሆኑ ዛሬም ኢትዮጵያ ቀጥላ ትገኛለች። ብሔራዊ ጥቅምን ለማስጠበቅ ዘመኑን የዋጀና ሀገራዊ ፍላጎትን የሚጠብቅ የትውልድ ግንባታ ትኩረትን የሚፈልግ ትልቅ ተግባርም ነው። ይህ ሲሆን ደግሞ የብሔራዊ ጥቅም ግብ የሆኑት የሀገር ሕልውናና ደህንነት፣ ኢኮኖሚያዊ ብልጽግና፣ የዳበረ የፖለቲካ ስርዓትና አቅም በኢትዮጵያም ይረጋገጣል። የባህል ነጻነት እንዲሁም ደግሞ የህዝቦች ማህበራዊ ልማት እንደ ሀገር ከፍ ብሎ እንዲበለጽግም ያስችላል። ለዚህም ትውልድን መገንባት ወሳኝም ግድም ነው። ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት፣ የሚገነባ ትውልድ ደግሞ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆኖ ይመጣል። በመደመር መንግስት ህሳቤ የህብረ ብሔራዊቷ ኢትዮጵያን ሀገረ መንግስት ግንባታ እውን ለማድረግ የተጀመሩ ውጥኖችን ዳር እንዲደርሱ ሁሉም ዜጋ ሚናውን መወጣት ለነገ የማይባል የቤት ስራውም ነው። ምክንያቱም ባልተጠናቀቀ ሀገረ መንግስት ሁሌም ብሔራዊ ጥቅም ፈተና ላይ ስለሚወድቅ እንዲሁም ኋላ ቀርነትና የመልካም አስተዳደር ችግር ተዳምሮ ሀገራዊ ብልጽግናን ከዳር እንዳይደርስ መሰናክልም ይሆናል። ሀገራዊ የብሔራዊ ጥቅሞችን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታ በፍጥነት ለማከናወንም ትውልዱ ከፍተኛ አስተዋጽኦም አለው። ይሁንና የዓለምን ነባራዊ ሁኔታ በመረዳት የሀገርን ብሔራዊ ጥቅም ለማስከበር መንግስትና ዜጋው የጋራ ጥረትን ማድረግ ፍላጎት ብቻ ሳይሆን ግዴታም እንደሆነም ይገለጻል። በኢትዮጵያ በርካታ ፕሮጀክቶች ተጀምረው ባለመጠናቀቃቸው ምክንያት የህብረተሰቡን የመልማት ፍላጎት ማሳካት ሳይቻል ቆይቷል። የለውጡ መንግስት በመደመር እሳቤ ህዳሴ ግድብን ጨምሮ በርካታ ሜጋ ፕሮጀክቶችን ለፍጻሜ አብቅቷል። ሜጋ ፕሮጀክቶቹ ለቀጣይ ለሚሰሩ ስራዎች አዲስ የስራ ባህልና ተነሳሽነትን የሚፈጥሩ እንደሆነም በርካታዎች ይስማሙበታል። ምንተስኖት ይልማ
ኢትዮጵያ ከለውጡ በፊት ፕሮጀክቶችን ጀምሮ የመጨረስ ፈተና ተጋርጦባት የብድርና ዕዳ ጫና ከብዷት በድህነት ቀንበር ውስጥ ሆና እድገቷን ማረጋገጥ ተስኗት ለበርካታ ዘመናት መቆየቷ ይነገራል። እዚያም ከዓመታት በፊት ይሰራሉ ተብሎ የተጀመሩ ፕሮጀክቶች የውሃ ሽታ ሆነው በጅምር መቅረታቸው፣ የአንዳንዶቹም የመሰረት ድንጋይ ከመጣል የዘለለ እንቅስቃሴ ሳይጀመርባቸው ዓመታት መቆጠሩ የቅርብ ጊዜ ትዝታዋ ሆኖ የሕዝብን የመልማት ጥያቄ መመለስ እንዳልተቻለ የሚናገሩ ሕያው ምስክሮች ሆነው ዘመናት ተቆጥረዋል። እኛ ወደ ቢሮ ስንመጣ የኢትዮጵያ ጂዲፒ 58-59% ዕዳ ነው። ዕዳ መሆኑ ሳያንስ በርካታ ፕሮጀክቶች ቆሞ ተጨማሪ ሀብት ይፈልጋሉ። በአንድ በኩል ፕሮጀክቶች መጨረስ፣ በሌላ በኩል ዕዳ መቀነስ የሚባል አደገኛ ሸክም የወደቀብን። አሁን የኢትዮጵያ ዕዳ በከፍተኛ ደረጃ ጂዲፒው ለመቀነስ ተሰርቷል ባለፉት ዓመታት። አሁንም ብዙ ስራ ይጠበቅብናል። እነዚህ የኢኮኖሚ ስብራቶች ከለውጡም በኋላ ቢሆን መንግስት በአንድ በኩል የቀደመን ዕዳ እየከፈለ በሌላ በኩል ደግሞ ለበርካታ ዓመታት የቆሙ ፕሮጀክቶችን ችግር ከመሰረቱ ፈቶ ለፍጻሜ በማብቃት ለዘመናት ያደሩ የቤት ስራዎችን ፈጽሞ ዕዳን ማቃለል ዋነኛ ተግዳሮት እንደሆነ ይነገራል። ሀገርን ከበለጸጉ ሀገራት ተርታ ለማሰለፍ ብሎም ከነሱ ጋር ያለውን የእድገት ልዩነት በማጥበብ እምርታዊ እድገት ማምጣትን ትኩረት የሚሰጠው የመደመር መንግስት እሳቤ ከፊት የቀደሙትን ዱካ ተከትሎ ከመርገጥ ከሌሎች ስኬትና ውድቀት ተምሮ በፍጥነት መሻገርን ተግባራዊ በማድረግ ከችግሮቿ በላይ ከፍ ያለች ሀገርን ለመፍጠር የተሻለ አማራጭ እንደሆነ ይመክራል። አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ እድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት። በዚህም ሀብትና ጉልበትን ከሚያባክነው የእድገት መሰላልን ደረጃ በደረጃ ከመውጣት ይልቅ ሰው ተኮር ትውልድ መር በሆነ እሳቤ የመዳረሻ ድልድይ ወደ ሆነው ሁለንተናዊ ብልጽግና የሚያሻግር የዝላይ መንገድን ተግባራዊ በማድረግ ፕሮጀክቶችን የመፈጸም አቅምን ከፍ ማድረግ እንደተቻለ ይጠቀሳል። በከተማም ሆነ በገጠር በአጭር ጊዜ በተሻለ ጥራት ተሰርተው የተጠናቀቁ ፕሮጀክቶች አዲስ የስራ ባህልን በመፍጠር ፈጠራና ፍጥነትን ተግባራዊ በማድረግ እውቀት ሸማች ብልጽግናን አምራች ወደ መሆን መሻገር እንደተቻለም ይነገራል። ለዚህ ማሳያ በውስብስብ ችግር ውስጥ የነበረውን የህዳሴ ግድብን በደምና ላብ ጠብታ እውን ማድረግ የቻለው በአዲሱ እሳቤ የሚመራው መንግስት ለ100 ዓመት ተሞክሮ ያልተሳካውን የኢትዮጵያውያንን ጋዝ የማምረት ውጥንን እንዲሁም የማዳበሪያ ፋብሪካን በጣት በሚቆጠሩ ዓመታት እውን ማድረግ እንደሚቻል ያበሰረ፣ ለተግባራዊነቱም መትጋቱን ለተመለከተ እንደቀደመው ዘመን ለመጀመር ብቻ ሳይሆን ያለውን የተፈጥሮ አቅም በመጠቀም ለመጨረስ በመስራት ኢትዮጵያን ከፍ የማድረግ ጉዞ አንዱ ማሳያ መሆኑ ይገለጻል። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ ጌታ ነች ማለት ነው። ጌቶች የምትባል ሀገር። ይህ ስኬት የግሉን ዘርፍ በማስተባበር በህዝብና በመንግስት የጋራ ተሳትፎ የተሰሩ የገበታም ሆነ የኮሪደር ልማት ፕሮጀክቶችና የአረንጓዴ አሻራ ልማት ስኬት ለዚህ ማሳያ አድርጎ መውሰድ እንደሚቻል ይነገራል። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላል። ትብብሩ ያዋጣል ማለት ነው። ይህ ያልተኬደበት መንገድ አዲስ ተሞክሮ ያመጣው ውጤት የፈጠረው መነቃቃት የመቻል ስነ ልቦናን በማሳደግ ሀገር የማበልጸግ ርዕይን እውን የሚያደርግ እንደሆነ ይታመናል። የአመራር ቁርጠኝነትና ከፍተኛ የህዝብ ተሳትፎ ያስተሳሰረው የተባበረ ክንድ መስዋዕትነት የሚጠይቀው የእድገት ጉዞ የሚያስከፍለውን ዋጋ ሁሉ በመክፈል የሀገርን ሁለንተናዊ ብልጽግናን ማረጋገጥ አዲሱ አዋጭ መንገድ ነው። ውጤታማ የፕሮጀክት አፈጻጸም ለምጣኔ ሀብት መነቃቃት ዋነኛ ምሰሶ መሆኑን የዘርፉ ባለሙያዎች ያነሳሉ። ኢትዮጵያ የወጠነቻቸው ግዙፍ ሀገራዊ ፕሮጀክቶች ለዘመናት ሳይገነቡ መቆየት እንደ ሀገር ምን አሳጥቷል? የፕሮጀክቶች እውን መሆንስ ያለው አስተዋጽኦ ምንድን ነው? ሲል ሪፖርተራችን ዮሐንስ ፈንታውን ከባለሙያ ጋር ቆይታ አድርጓል። መርድ ፍቅረ ዮሐንስ የፕራግማ ካፒታልስ መስራችና ዋና ስራ አስፈጻሚ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በአንድ ሀገር ውስጥ ሜጋ ወይንም ግዙፍ ፕሮጀክቶች መገንባታቸው ወይንም በራስ አቅም መገንባት መጀመራቸው የሚኖራቸው አንድምታ ምንድን ነው? የአንድ ሀገር ኢኮኖሚ ባደገ ቁጥር
ብዙ ጊዜ የማይመከረው ነገር የሌለ መብራት ከሌለ ልታድግ አትችልም አይደለ? እንደገና ደግሞ ከውጭ ንግድ ጋር በሚኖር መስተጋብር ውስጥ ደግሞ በአንድ ብዙ ጊዜ ያንን የምታስፈልገውን ፍላጎትን ከውጭ ሀገር ሁሌ እዛ ላይ ሪላይ አድርገው ወይም እዛ ላይ በጣም ተማምነ የምታስገባ ከሆነ ደግሞ ለሀገራዊ ኢኮኖሚ ስጋት እየሆነ ይመጣል። የህልውናም ጉዳይ እየሆነብኝ ይመጣል አይደለ? ለዚህ ነው እንደዚህ አይነት ጉዳዮችና የብሔራዊ ጥቅሞችን ለማስጠበቅ የብሔራዊ ጥቅሞችን ብሔራዊ ክብርም ለማስጠበቅም እነዚህ አይነት ሜጋ ፕሮጀክቶች የምንጀምረው። በቅርቡ ይፋ የተደረጉና ወደ ግንባታ የገቡ እንደ ማዳበሪያ ፋብሪካ፣ የኒውክሌር ምርት፣ የጋዝ ምርት ያሉ ግዙፍ ፕሮጀክቶች ለሀገር ኢኮኖሚ መነቃቃት የሚኖራቸው ሚና እንዴት ይገለጻል? አንደኛ ከሚቀጥለው 3 ዓመት በኋላ ኢትዮጵያ ለውጭ ምንዛሪ ለማዳበሪያ ለመግዛት ለውጭ ምንዛሪ የምታወጣውን ወጪ እዚሁ አገር ውስጥ ይቀራል። አንድ ትልቁን የውጭ ምንዛሪ ፍጆታን አገር ውስጥ መተካት ከቻልክ ውጭ ምንዛሪ ላይ የሚኖረን ጫና ገንዘብ ላይ ወይም ብር ላይ የሚኖረውን የውጭ ምንዛሪ ጫና ትቀንሳለህ። ያ ሲቀንስ $2 ቢሊዮን የሚያክል የውጭ ምንዛሪ ለተለያየ ክፍል ኢኮኖሚው እንዲሰራጭ ታደርጋለህ። እንደገናም ደግሞ በራሳችን ማጣሪያ እዚሁ አጣርተ ነው እዚሁ ስናደርገው አንደኛ ዋጋው ይቀንሳል። ኦኬ፣ አንደኛ ዋጋው ይቀንሳል። ሁለተኛ ቴክኖሎጂ ሽግግር ይኖራል። ነዳጅ ማጣሪያ ላይ ደግሞ ነዳጅ ብቻ ማጣሪያው ብቻ አይደለም የሚኖረው ፔትሮኬሚካል የምንላቸው ኢንዱስትሪዎች ወይም የተለያዩ አይነት ለኢንዱስትሪ የሚውሉ የኬሚካል ግብአቶችን እንድናሟላ ለምሳሌ ለፕላስቲክ የሚሆኑ ግብአቶችን እንዲኖር ነው የሚያደርገው። ያ ደግሞ እዛ አካባቢ ላይ ከነዳጅ ማጣሪያው አካባቢው ላይ ሌሎች የኢኮኖሚ ዘርፎች እንዲፈጠር ነው የሚያደርገው። ባለፉት ዘመናት እንደዚህ አይነት ፕሮጀክቶች ባለመገንባታቸው በሀገር ውስጥ ወይም የሀገር ኢኮኖሚ ያጣው ነገር ምን ነው ሊባል ይችላል? እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የአቅም የኢንስቲትዩሽናል አቅም ወይም የተቋማት ብቃት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ ማናየው የመንግስት ኮሚትመንት ቆራጥነት ይሄንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። መርድ ፍቅረ ዮሐንስ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 ምዕራፍ 3 ላይ ናቸው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልእኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር በወቅታዊ የሰላም ጉዳይ ላይ ተወያይተዋል። ራሄል ፍሬው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በመገኘት ከአካባቢው ማህበረሰብ ጋር ውይይት አድርገዋል። የደብረ ኤልያስ ወረዳ ነዋሪዎች ባለፉት ዓመታት በአካባቢው በገጠሙ የጸጥታ ችግር የደረሰባቸውን ሁለንተናዊ ጉዳት ለርዕሰ መስተዳድሩ አስረድተዋል። ስንቱም ባለሀብት ተሳዷል። እኛ የቀን ስራ ሰርተን ባለሀብት ተጠግተን እንዳናድር ሁነን ተቀምጠናል። አርሰን እንዳንበላ ነግደን እንዳንበላ ሁነን ተቀምጠናል። ስንት ላይ ነው ቀረጥ ያላቸው? ገነት ይቀረጣል፣ ማርዘነብ ይቀረጻል፣
እዛ ቀረር ይቀረጣል፣ ደግሞ አስፋልት ላይ ይቀረጣል። ሲኖ በህት ይስራ፣ ሹፌሮች በህት ይስሩ። መከራ ገብቷል። እዚህ የኛን ግንባር እዛ የነሱን ግንባር ሲሉ እነሱ የልጅ ማሳደጊያ ቀርቶ የቤት ክራይ ሊገቡ ነው። ቤት ያለው ቤቱን ሊሸጥ ነው። ሲኖንም ሽጦ ወደ የት መሄና ሊሄድ ነው። አርሶ አደሩ አርሶ መብላት ተቦታ ቦታ ተንቀሳቅሶ አልቻለም። ምክንያቱን የህዝብ ያውቃል። ሁለተኛ ተማሪ እንደሻ ወጥቶ ተምሮ መግባት አልቻለም። በእውነት ለሀገር ቁመናል ለህዝብ ቁመናል የሚል ትምህርት ቤት ተዘግቶ ለህዝብ ቁመናል ተብሎ ይታወቃል እንዴ? አሁንም ቢሆን እውነት ለመነጋገር ካስፈለገ ሰላም እንፈልጋለን። ልጆቻችን በስርዓት ወጥተው ተምረው እንዲገቡልን እንፈልጋለን። ከመሞት መሰልመት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባክህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ የነበረው ሰላማችን እንደ ቀደመኛው መጥቶልን በሰላም እንድንኖር ይደረግልን። የደብረ ኤልያስ ህዝብ አምራችና ለትምህርት ቅድሚያ የሚሰጥ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ሆኖም በአካባቢው ማህበረሰቡ ማህበራዊና ኢኮኖሚያዊ ጉዳት ማስተናገዱን አንስተዋል። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው። በተግባር የተገለጸ ህብረተሰቡ እኩይ ዓላማ አንግበው የሚንቀሳቀሱ ጸረ ህዝብ ቡድኖችን ከሀገር መከላከያና ከጸጥታ ኃይሉ ጎን በመቆም ሊታገል ይገባል ያሉት ርዕሰ መስተዳድር አረጋ ከበደ በመደራጀት ሰላምን ማዝለቅ ይገባል ብለዋል። የጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋት። ሽፍትነት ኢትዮጵያን ያሸንፋት። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። እንደ አሚኮ ዘገባ በህዝባዊ ውይይቱ የክልልና የዞን ከፍተኛ አመራሮችና የመከላከያ ሰራዊት የጦር መኮንኖች የተገኙበት ነው። የማክሮ ኢኮኖሚ ማሻሻያው ለካፒታል ገበያው እድገት የጎላ አስተዋጽኦ እያበረከተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የካፒታል ገበያ ስራ መጀመር ለኢንቨስትመንት ዘላቂነት አስተማማኝ የፋይናንስ ምንጭ መፍጠሩን ተናግረዋል። ሳምሶን ገድሎ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተጀመረው የካፒታል ገበያ ጉባኤም ኢትዮጵያም በዘርፉ ያከናወነቻቸውን ተግባራት የምታስተዋውቅበት እንደሆነ ተገልጿል። በጉባኤው የመክፈቻ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሽዴ ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ መተግበሯን አስታውሰው የካፒታል ገበያው ለሪፎርሙ ዘላቂነት ያለውን የፋይናንስ ምንጭን በመፍጠር ረገድ ወሳኝ መሳሪያ መሆኑንም ጠቁመዋል። በቅርቡ ኢትዮጵያ ማክሮ ኢኮኖሚን ለማረጋጋትና አካታችና ዘላቂ እድገትን የሚያረጋግጥ ሪፎርሞችን አድርጋለች። በዚህም ሰፊ በሆነው የሪፎርም ሂደት ላይ የካፒታል ገበያ የረጅም ጊዜ ፋይናንስ አቅርቦትን በማረጋገጥ እንደ አንድ ትልቅ መሳሪያ ብቅ ብሏል። ኢንቨስትመንትን በመሳብ ፊዚካል ፖሊሲን ዘላቂና የተረጋጋ በማድረግ ቅድሚያ ለሚሰጣቸው ተግባራትም የፋይናንስ ምንጭ ለመሆን አዲስ መንገድ ፈጥሯል። ካፒታል ገበያም የኢትዮጵያን የወደፊት የመዳረሻ ፋይናንስ የሚያደርግ ምሰሶም ጭምር ነው። ለኢኮኖሚያዊ እድገት የፋይናንስ አቅርቦት ወሳኝ መሆኑን የጠቆሙት ደግሞ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ናቸው። በዚህም የካፒታል ገበያ ለአነስተኛና መካከለኛ የቢዝነስ አንቀሳቃሾች መልካም እድልን ይዞ የመጣ እንደሆነ ተናግረዋል። የፋይናንስ አቅርቦት ኢንቨስትመንት እንዲሰፋና የኢኮኖሚ እድገት እንዲረጋገጥ ለማድረግ ከሚያስችሉ ነገሮች ውስጥ ዋነኛው ሞተር ነው። አነስተኛና መካከለኛ የቢዝነስ አንቀሳቃሾች ዘላቂና አስተማማኝ የፋይናንስ ምንጭ ሲያገኙ በፈጠራ ያድጋሉ። እንዲሁም ሀገራዊ እድገት እንዲመጣ የስራ ዕድልንም በመፍጠር ረገድ ሚናቸውን ይወጣሉ። ለዘመናት በባንኮች ላይ ብቻ የነበረውን የኢኮኖሚውን የፋይናንስ ሁኔታ በማስተካከል በኩልም የካፒታል ገበያ መምጣት አይነተኛ ሚና ይጫወታል። ጉባኤው በካፒታል ገበያ ላይ የእኔነት ስሜት እንዲፈጠር የሚያግዝ እንደሆነ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ትልህቁ አንስተዋል። ካፒታል ገበያ የጋራችን የሁላችን እንዲሆን because የኢትዮጵያ ካፒታል ገበያ ባለስልጣን አይደለም ወይም ካፒታል ገበያ ውስጥ በቀጥታ የሚሳተፉ ተቋማትና ግለሰቦች ብቻ ሳይሆን ይሄ ካፒታል ገበያ የሁሉም ኢትዮጵያውያን ገበያ ነው። ለዚህ ይሄንን ለማሳየት በጋራ ተሰብስበን ምን መክርበት ምን ነጋገርበት ዲስከስ ምናረግበት በተለይ የኤክስፐርቶችን ኤክስፒሪየንስ የሌሎች ሀገራትንም ጨምሮ ማለት ነው
ሼር የምናደርግበትና ወደፊት ደግሞ ለዚህ ካፒታል ገበያ ያለንን እቅድ እንደ ባለስልጣን በተለይ ገበያውን እንደመምራት ኃላፊነት እንደተሰጠው ተቋም ይህንን ቪዥናችን ደግሞ ሼር የምናደርግበት መድረክ ነው። ከ1500 በላይ ታዳሚያን እየተሳተፉበት የሚገኘው ሁለተኛው የካፒታል ገበያ ጉባኤም ለሚቀጥሉት 2 ቀናት ቀጥሎ የሚካሄድ ይሆናል። ኢቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ሞስኮ ገብተዋል። ልዩ መልእክተኛውና የልኡካን ቡድኑ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ዛሬ እንደሚገናኙ ሮይተርስ ዘግቧል። ለዚህም ዶናልድ ትራምፕ 28 ነጥብ የያዘ የሰላም እቅድ ሰነድ ይፋ ማድረጋቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ግዛት መስጠት የሚያካትት የድርድር ነጥብ በመካተቱ ለመቀበል መቸገራቸውን እየገለጹ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ ንግግር የሰላም መነሻ ነገሮችን እንደሚያገኙ እምነታቸው መሆኑን ገልጸው ይህ ሳይሆን ቢቀር ግን ተጨማሪ የዩክሬን ወሰኖች እንደሚቆጣጠሩ አስታውቀዋል። የትራምፕ ልዩ መልእክተኛ ዊትኮፍ ከሩሲያ ምን ይዘው እንደሚመለሱ ለመገመት ቢያስቸግርም ሩሲያ ግን በጦርነቱ ዛሬም አዳዲስ የዩክሬን ግዛቶችን እየተቆጣጠረች ስለመሆኑ ሮይተርስ ዘግቧል። ከስፖርት ዘገባችን የኢትዮጵያ ከ17 ዓመት በታች የብሔራዊ ቡድን ለአፍሪካ ዋንጫ አለፈ። በኢትዮጵያ አስተናጋጅነት ሲካሄድ በቆየው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታውን ከኬንያ ጋር ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኬንያን 3-0 አሸንፏል። ኢትዮጵያ ከ22 ዓመታት በኋላ ከ17 ዓመት በታች የአፍሪካ ዋንጫ ላይ መሳተፏን ያረጋገጡ 3 ግቦችን ዳዊት ካሳው፣ ቢኒያም አብርሃና ብሩክ ኃይላቸው አስቆጥረዋል። በውድድሩ አስደናቂ ብቃቱን ያሳየው ዳዊት ካሳው በመድረኩ 8 ግቦችን አስቆጥሯል። በቤንጃሚን ዚመር የሚመሩት ቀይ ቀበሮዎች ከውድድሩ ጅማሮ እስከ መጠናቀቂያው የወደፊቱን የሚያሳይ ተስፋ ሰጪ እንቅስቃሴንም አድርገዋል። የተወደዳችሁ ኢቲቪ ዜና 57 በ3 ምዕራፎች ተከፋፍሎ ወደ እናንተ ሲደርስ ቆይቶ ተጠናቋል። ከኛ ጋር ስለነበራችሁ እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። መልካም ምሽት።